ጅማ ከተማ ተከስቷል የተባለውና በህብረተሰብ ጤና ኢንስቲትዩትና እንዲሁም በጤና ሚኒስቴር የተገለጸው አዲስ አይነት በሽታን ተከትሎ በህመሙ የተያዙ ሰዎችን ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸው ተዘግቧል። ጉዳዩን አሳሳቢነት በተመለከተ ቢቢሲ ሰፊ መረጃ ይዞ ወጥቷል። ከጂንካ ሆስፒታል ባለሙያዎችንም ማነጋግሯል። እንዲሁም የህብረተሰብ ጤና ኢንስቲትዩትም ያስቸኳይ ጊዜ ባለሙያዎችን ወደ አካባቢው አሰማርቷል። ለለይቶ ማቆያዎች መዘጋጀታቸው እየተነገረ ይገኛል። ሁኔታው አሳሳቢ መሆኑን ተከትሎ ከቦታው እየወጡ ያሉ ዝርዝር ዘገባዎችን አስደምጣችኋለሁ። እንዲሁም የዓለም የጤና ድርጅት ስለ በሽታው ምን ይላል፣ ስለ በሽታው እስካሁን ያለውን መረጃም እንዲሁ የማስደምጣችሁ ነው የሚሆነው። በሌላ በኩል በትግራይ ክልል አዲግራትን ጨምሮ በተለያየ አካባቢ በአርሚ 15 አባላት ከፍተኛ ተቃውሞ ወደ አደባባይ ወጥተው በማሰማት ላይ ናቸው። ህዝባዊ ወያኔ ሓርነት ትግራይ ህወሓትን ባወገዙበትና በተቃወሙበት የአርሚ 15 የዛሬው ተቃውሞ ሰላም ነው ምርጫችን ጦርነት አንፈልግም ሲሉ ተደምጠዋል። ይህንን በተመለከተም የተሰማውን መረጃ የምታደምጡ ይሆናል። እስከ ፍጻሜ ቆዩ። ጂንካ ከተማ የተከሰተው አዲሱን በሽታ ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ 6 ሰዎች በአዲሱ በሽታ መሞታቸው ተሰማ። በደቡብ ኢትዮጵያ ክልል ጂንካ ከተማ ተከስቷል በተባለውና የዘገባ እስከተጠናከረበት ሰዓት ድረስ በውል ያልታወቀው በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለቢቢሲ ገልጿል። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ ማቆም ወይም ፌል ማድረግ ሁኔታ እንደታየም ሆስፒታሉ አስታውቋል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን በትናንትናው ዕለት ማስታወቃቸውን ጠቅሼ በማለዳዊ ዜና ዘገባዬ ወደ እናንተ ማድረስ አይዘነጋም። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው የኢትዮጵያ የህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር መግለጫ በዚህም 8 ሰዎች በበሽታው እንደተጠረጠሩም በመግለጫው በትናንትናው ዕለት አስታውቆ ነበር። በሄሞራጂክ ፊቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበረ የህክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለቢቢሲ አረጋግጠው የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ህክምና ሲያገኝ እንደነበረ የገለጹት ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆንበት ነው ብለዋል። ተወካዩ ሜዲካል ዳይሬክተሩን እንደሚናገሩት ከሆነ ታካቢው ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ 1 ቀን ገደማ ከቆየ በኋላ ህይወቱ አልፏል ብለዋል። ከ1 ሳምንት በኋላ ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና አንድ ላይ የነበሩ ጓደኞቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት እንደጀመሩ